ሶሻሊዝም፣ ካፒታሊዝም እና ኮሚዩኒዝም የሰው ልጆችን ወይም ደግሞ የኛን ፍጥረት ከሌላ ፍጥረቶች ለየት የሚያደርገን ማሰብ መቻላችን ነው። ማሰብ እንችላለን። ከትላንትና እውቀት ተነስተን ነገ መተንበይ እንችላለን። ከምንም በላይ ደግሞ በተለይ ለዚህ ፕሮግራም ትኩረት እንድናደርግበት የምፈልገው ሀሳብ ተስማምተን በወሰንነው ሀሳብ ራሳችንን ማስገዛት እንችላለን። ግን ምንድነው ችግሩ? ራሱን ችሎ ማሰብ የሚችል ፍጥረት ሁሉም ሀሳብ ላይ አንድ ሁን ወይም ደግሞ ሁሉም ሀሳብ ላይ ተስማማ ማለት አትችልም። ሁላችንም የተለያየ ፍቃድ አለን፣ የተለያየ ፍላጎት አለን ማለት ሁላችንም ለተመሳሳይ ነገር የተለያየ እይታ አለን እያለ በጣም የሚገርማችሁ ነገር ሰዎች ተመሳሳይ ግብ እንፈልጋለን፣ ለተመሳሳይ ችግሮች ተመሳሳይ ግብ እንፈልጋለን፣ ተመሳሳይ ውጤት እንፈልጋለን። ግን ያንን ውጤት የምናመጣበት መንገድ በጣም የተለያየ ነው። ፈጽሞ የተለያየ ሂደት ነው የምንጠቀመው። አሁን ዛሬ ማወራችሁ ሀሳብ ከዚህ ጋር ይገናኛል። እንግዲህ እውነት ለመናገር ለምን እንዳሰብኩ አላውቅም፣ ግን ሰሞኑን እያሰብኩት ስለሆነ ትንሽ ነገር ሼር ላርጋችሁ። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። አይኖ ለረጅም ጊዜ እዚህ ቻናል ላይ ተጠፋፍተናልና ከዚህ በኋላ ግን አይ ዶንት ኖ ካስታወሳችሁ የሆነ ጊዜ 2 ኤፒሶድ ያህል ሰርተን ነበር። ካነበብኩት የሚል አዲስ ሲሪየስ ጀምሬ ነበር። የተለያየ ሀሳብ የሚያወሩ ስፔሻሊ ታሪክም ላይ የሚያወሩ ሀሳቦችን ለማንሳት ሞክሬ ነበር። እንግዲህ በዚህ ቻናል ደግሞ አሁን ያንን ሀሳብ ሰፋ ባለ መንገድ እናየዋለን ብዬ አስባለሁ። ለዛሬ ፕሮግራም ወይም ደግሞ ለዛሬ ኤፒሶድ እንድናየው የፈለግኩት ሀሳብ በተለይም ሰሞኑን እንግዲህ በተለይ የውጭ ሀገር ፖለቲካን እየሰማችሁ ከሆነ በጣም ተደጋግሞ የሚነገሩ 3 ቃሎች አሉ። ምናልባት እነዚህን ነገሮች አስተውላችሁ ከሆነ አላቅም። ሶሻሊዝም፣ ካፒታሊዝም እና ኮሚዩኒዝም የሚለው ሀሳቦች ሰው እነዚህ ነገሮች ምንድን ናቸው? ትንሽ ነገር ሼር ላርጋችሁ። እውነት ለመናገር ለምን እንዳሰብኩ አላቅም፣ ግን ሰሞኑን እያሰብኩት ስለሆነ ትንሽ ነገር ሼር ላርጋችሁ። እንደምታውቁት የሰው ልጆችን ወይም ደግሞ የኛን ፍጥረት ከሌላ ፍጥረቶች ለየት የሚያደርገን ማሰብ መቻላችን ነው። ማሰብ እንችላለን። ከትላንትና እውቀት ተነስተን ነገ መተንበይ እንችላለን። ከምንም በላይ ደግሞ በተለይ ለዚህ ፕሮግራም ትኩረት እንድናደርግበት የምፈልገው ሀሳብ ተስማምተን በወሰንነው ሀሳብ ራሳችንን ማስገዛት እንችላለን። ለምሳሌ የተፈጥሮ ሕግ የሚባል አለ። ከዛ ሕግ ልንወጣ አንችልም። የሰው ልጆች ለየት የሚያደርገን ነገር ምንድነው? ተስማምተን በወሰንነው ወይም ደግሞ ተስማምተን ባሰብነው ሀሳብ ራሳችንን ማስገዛት እንችላለን። ከሌላ ፍጥረቶች ለየት የሚያደርገን ይሄ ነው። ግን ምንድነው ችግሩ? ራሱን ችሎ ማሰብ የሚችል ፍጥረት፣ ራሱን ችሎ የሚፈልገውን ነገር መወሰን የሚችል ፍጥረት ሁሉንም ሰው ወይም ደግሞ ሁሉም ሀሳብ ላይ አንድ ሁን ወይም ደግሞ ሁሉም ሀሳብ ላይ ተስማማ ማለት አትችልም። ሁላችንም የተለያየ ፍቃድ አለን፣ የተለያየ ፍላጎት አለን ማለት ሁላችንም ለተመሳሳይ ነገር የተለያየ እይታ አለን እያለ ነው። ትዝ ካላችሁ ከሆነ ጊዜ በፊት አንድ መጽሐፍ ሪቪው አድርገናል ወይም ደግሞ አንድ መጽሐፍ ዳሰሳ አድርገን ነበር፣ The Obstacle the Way የሚል መጽሐፍ እና እዛ ላይ ስለ ፐርሰፕሽን የሚል ሀሳብ አውርተን ነበር። ፐርሰፕሽን ማለት ወይ ደግሞ እይታ የሚል ሀሳብ ነው እና ፐርሰፕሽን ማለት አንድን ተመሳሳይ ነገር ሰዎች በተለያየ መንገድ ልናይ እንችላለን። የተለያየ እይታ አለን ደግሞ ማለት አንዳንድ ጊዜ ለሆኑ ችግሮች የተለያየ መፍትሄዎች አሉን ማለት ነው እና ለነዚህ አይነት ችግሮች የተለያየ መፍትሄ ስላለን አብዛኛውን ጊዜ ለነዚህ ምንድነው ዙሪያችን ለሚፈጠሩ ችግሮች እንደ መፍትሄ ብለን የምናመጣቸው ሀሳቦች አንዳንዴ መፍትሄዎቹ ራሱ ያጋጩናል። በጣም የሚገርማችሁ ነገር ሰዎች ተመሳሳይ ግብ እንፈልጋለን፣ ለተመሳሳይ ችግሮች ተመሳሳይ ግብ እንፈልጋለን፣ ተመሳሳይ ውጤት እንፈልጋለን። ግን ያንን ውጤት የምናመጣበት መንገድ በጣም የተለያየ ነው። ፈጽሞ የተለያየ ሂደት ነው የምንጠቀመው ወይ ደግሞ ፈጽሞ የተለያየ መንገዶችን ነው የምንጠቀመው። አሁን ዛሬ ማወራችሁ ሀሳብ ከዚህ ጋር ይገናኛል። እንግዲህ ሰዎች በተለይም ደግሞ ማህበራዊ ህይወት ላይ፣ ኢኮኖሚያዊ ህይወት ላይ፣ ከዛ ደግሞ ፖለቲካዊ ህይወት ላይ መፍትሄ ብሎ የሚያመጧቸው በጣም የተለያዩ ሀሳቦች አሉ። ከዛም መሃል እንግዲህ በታሪክ መሃል በጣም ታዋቂ የሆኑት በዚህም ዘመን እንግዲህ ተደጋግሞ የሚነገሩት 3ቱ ስርዓቶች ናቸው። ሶሻሊዝም የሚባለው ስርዓት፣ ኮሚዩኒዝም የሚባለውና ካፒታሊዝም የሚባለው ስርዓቶች ምንድን ናቸው? በገባኝ መጠን ካነበብኩት ትንሽ ነገር ላጋራችሁ። ከመጀመሪያው ልጀምር። ኮሚዩኒዝም ከሚባለው ስርዓት ምክንያቱም የሀሳብ አሁን ዲክሽነሪም ላይ ብትፈልጉ ኢንተርኔትም ላይ ሰርች ብታደርጉ አይዲዮሎጂ ተብሎ ነው የሚቀመጠው። ምክንያቱም እስካሁን ድረስ በታሪክ ኮሚኒስት የሆነ ሀገር ኖሮ አይታወቅም። አለ ይባላል ግን ኖሮ አይታወቅም። ኮሚኒዝም ማለት ምን ማለት ነው? ኮሚኒዝም የሚለው ቃል ኮመን ከሚለው ቃል የመጣ ቃል ነው። አይ ቲንክ ቃሉም ትንሽ ነገር ይናገራል። ኮመን ማለት ዩኒቨርሳል፣ ሁሉንም ሰው የሚያጠቃልል አይነት ስርዓት ማለት ነው እና ይህን ሀሳብ በጣም ታዋቂ ያደረጉት ብዙዎቻችሁ ካርል ማርክስ የሚባል ሰው እየታቁታላችሁ ብዬ አስባለሁ። ወይም ማርክሲስት የሚባል ሀሳብ ሰብታችሁ ከሆነ አላቅም። በተለይ ሀገራችን በእድሜ ገፋ ያላችሁ ሰዎች ይህን ሀሳብ ታቁታላችሁ ብዬ አስባለሁ። ይህን ሀሳብ በሰፊው ያወጡት ካርል ማርክስ እና ፍሬድሪክ ኤንግልስ የሚባሉ ሰዎች ናቸው። እነዚህ ሁለቱ ሰዎች ዘ ኮሚዩኒስት ማኒፌስቶ የሚል መጽሐፍ ጽፈዋል።
እንግዲህ ኮሚኒዝም የሚል ሀሳብ ከዛ በፊት የነበረ ሀሳብ ነው። ግን እነዚህ ሁለቱ ሰዎች የኮሚኒስትን ፓርቲ ጆይን አድርገው ከ3 ዓመት በኋላ ኮሚኒስት ማኒፌስቶ የሚል መጽሐፍ ጻፉ። ከዛ በኋላ ነው ይህ ሀሳብ በደንብ እየታወቀ የመጣው። እና ኮሚኒዝም ማለት ወይም ደግሞ ኮሚኒስት የሚባለው ስርዓት ምን አይነት ስርዓት ነው? የኮሚኒዝም ስርዓት በዋናነት 3 ነገሮች ላይ ትኩረት ያደርጋል። ወይም የኮሚኒዝም ስርዓት ትልቁ ጎል ወይም ደግሞ ትልቁ ግቡ አንደኛ ክላስለስ፣ ሁለተኛ ስቴትለስ፣ ሶስተኛው ደግሞ መኒለስ ሶሳይቲ መፍጠር ነው ከሚል ሀሳብ የሚጀምር ስርዓት። ኮሚኒዝም ማለት ወይም ደግሞ የኮሚኒስት ስርዓት ያለው ሀገር ምን አይነት ሀገር ነው ካላችሁ ክላስለስ፣ ስቴትለስ፣ ከዛ ደግሞ ሶስተኛ መኒለስ ሶሳይቲ ነው። ምን ማለት ነው? ወይ ደግሞ ይሄ ፍልስፍና ምን አይነት ፍልስፍና ነው? ካርል ማርክስ ይህን ሀሳብ ለህዝብ ሲያወጣ ምን እያለ ነው? ለመጀመሪያ ለምሳሌ ክላስለስ ከሚለው ሀሳብ ልጀምርላችሁ። አሁን ሀገራችን ውስጥ ሩቅ አትሄዱ። ሀገራችን ውስጥ ምን አይነት ክላሶች ወይ ደግሞ ስንት ክላስ አለ፣ የማህበረሰብ ስንት አይነት ክላሶች አሉ ብዬ ብጠይቃችሁ ብዙዎቻችን የምንለው 3 ነው። ለምሳሌ ሎወር ክላስ የሚባል አለ፣ ወይ ደግሞ ዝቅተኛ የህይወት ደረጃ ላይ ያለ ወይ ዝቅተኛ የህይወት ክፍል ላይ ያለ ሶሳይቲ ያለ ወይ ደግሞ ግሩፕ አለ እንላለን። ከዛ ከፍ የሚለው ደግሞ ሚድል የሚባል አለ፣ ሚድል ክላስ ደግሞ መካከለኛ ህይወት ላይ ያለ። ከዛ ደግሞ አፐር የሚባል አለ ወይ ደግሞ ከፍተኛ የህይወት ደረጃ ላይ ወይ ደግሞ ከፍተኛ ክላስ የምንላቸው ሃይ ክላስ የምንላቸው ወይ ደግሞ ባለሀብት የምንላቸው ሰዎች አሉ። ካርል ማርክስ ግን ከዚህ ትንሽ ተቃራኒ ያሳባል። ሶሳይቲ 3 ሳይሆን 2 አለ ብሎ ያስተምራል። ምንድናቸው እነዚህ ሁለቶች? የመጀመሪያቸው እንትኑን ካልተሳሳትኩ ፕሮናንሲዬሽኑን ካልተሳሳትኩ ቦርዥዋዚ የሚባል ግሩፕ አለ፣ የመጀመሪያው ግሩፕ። እነዚህ ግሩፖች ማለት አሁን ቅድም ባወራሁት ሀሳብ ሃይ ክላስ የሚባሉ ግሩፖች ናቸው። እነዚህ ሰዎች ማለት የመጀመሪያ ባለሀብት ናቸው፣ ገንዘብ ያላቸው፣ የሆነ አሴት አላቸው። እሱ ካልሆነ ደግሞ ገንዘብ ጀነሬት የሚያደርግ የሆነ ነገር አላቸው፣ ወይ ከብት አላቸው፣ ወይ መሬት አላቸው፣ ወይ ማሽን አላቸው። ካልሆነ ደግሞ ነጋዴዎች ናቸው፣ ወይ ደግሞ መርሻንት የሚባሉ ሰዎች ናቸው። እነዚህ ሰዎች ከሌላ ሶሳይቲ ለየት የሚያደርጋቸው ገንዘብና አቅም አላቸው፣ ወይ ደግሞ ስልጣን አላቸው። ምን አይነት ስልጣን? ሁለተኛ ግሩፕ ይመጣል እዚህ ጋር ፖሌትሪያት የሚባሉ ግሩፕ። እነዚህን ግሩፖች ቀጥረው የማሰራት ወይም ደግሞ ገንዘብ እየከፈሉ ሊሆን ይችላል፣ በተለያየ ጥቅም እነዚህ ሰዎች የማሰራት አቅም አላቸው። እነዚህ ሁለተኞቹ ግሩፖች ምንድነው የማህበረሰቡ ሰፊው ክፍል በመባል የሚታወቁ ናቸው። ጉልበታቸውን ሸጠው እውቀታቸውን ሸጠው የተለያየ ያላቸውን ነገር ሸጠው ለመኖር የሚሞክሩ ሰዎች ናቸው። እና ካርል ማርክስ 2 ግሩፕ አለ ይላል። ሀብታም የሚባለው ግሩፕ አለ፣ የሚያሰራ ግሩፕ። ሁለተኛው ደግሞ ግሩፕ ጉልበቱን ሸጦ የሚኖር ግሩፕ አለ። እና ምንድነው የኮሚኒዝም ሀሳብ ካላችሁ እነዚህን 2 ግሩፖች 100% ማጥፋት ነው። ሀብታም የሚባል ድሃ የሚባል ሶሳይቲ መፍጠር የማይፈልግ ግሩፕ ማን ነው ካላችሁ የኮሚኒዝም ስርዓት ወይም ነው የኮሚኒዝም ግሩፕ እንደሆነ ከካርል ማርክስ ማኒፌስቶ ማለት ትችላላችሁ፣ ወይም ከኮሚኒስት ማኒፌስቶ። እንዴት ነው ሀብታምን የሚያጠፋው? ሀብታምም ድሃ የሌለበት ማህበረሰብ እንዴት ነው መገንባት የሚቻለው? ካርል ማርክስ ምን ይላል? እንደዚህ አይነት ሶሳይቲ ያለበት ሀገር አንደኛ ደስተኛ ነው፣ የሚፈልገውን ነገር ያገኛል፣ ህዝቡም በደስታ መኖር ይችላል። እና እንዴት ነው ይህንን መፍጠር የምትችለው ካላችሁት ይሄ ነገር መፈጠር የሚችለው በጣም መሰረታዊ ነገር፣ ይህንን ትምህርት ጥቅስ ውስጥ ከተቱልኝ፣ ፕራይቬት ፕሮፐርቲ የሚባልን ነገር በማጥፋት ነው ብሎ ያስባል። ፕራይቬት ፕሮፐርቲ ማለት የግል ንብረት የሚባል ነገር ከጠፋ ሰው ደስተኛ ይሆናል። እሱ ብቻ አይደለም፣ የግል ንብረት የሚባል ከጠፋ ማህበረሰብ በሁለት መከፈሉ ይቀራል። ሀብታም የሚባለው ነገር ይቀራል፣ ድሃ የሚባለው ግሩፕ ይቀራል። ምን ይሆናል ማለት ነው? ማህበረሰቡ ተመሳሳይ ይሆናል። የኮሚኒስት ስርዓት ውስጥ እናንተ በስማችሁ ምንም ሀብት ምንም ነገር ሊኖራችሁ አይችልም፣ አለቅ። ግን ምን መሆን ይችላል? መንግስት በዚህ ዘርፍ ላይ ያዋጣል፣ ህዝቡን ይረዳል ብሎ ባመነበት ዘርፍ ላይ ድርጅት ወይም ደግሞ ተቋም ይገነባል። እዛ ተቋም ውስጥ እንድትሰሩ ያደርጋችሁ። ወይ ቢሮ ላይ ትሰራለህ፣ ወይ የጉልበት ስራ ትሰራለህ፣ ብቻ መንግስት ባስቀመጠ ቦታ ላይ ትሰራለህ። ከሰራህ በኋላ መንግስት በስምህ ምንም አይነት እንትን እንዳይኖር አድርገዋል፣ ምንም ፕራይቬት ፕሮፐርቲ እንዳይኖር አድርገዋል። ከዛ በኋላ ምን ያደርጋል? መንግስት ፕራይቬት ፕሮፐርቲ እንዳይኖር ስለሚያደርግ ራሱ ይመግባል፣ ራሱ ምግብ ይሰጣል፣ ራሱ ልብስ ይሰጣል። በሌላ ቋንቋ ማለት መሰላችሁ እናንተ ትሰራላችሁ፣ መንግስት ይመግባችኋል። በሌላ ቋንቋ ገንዘብ የሚባል ነገር ቶታሊ ካንስል ያደርጋል ማለት ነው። የኮሚኒስት ስርዓት ሀብታም የለም፣ ድሃ የለም፣ ሁሉም ተመሳሳይ ህይወት የሚኖርበት ነው። እሱ ብቻ ሳይሆን መንግስት ይመግባችኋል፣ መንግስት ልብስ ያለብሳችኋል፣ መንግስት የምትፈልጉትን ነገር ይሰጣችኋል። እንዲህ ከሆነ ገንዘብ የሚባል ነገር አያስፈልጋችሁ ማለት የኮሚኒስት ስርዓት ማለት ነው። ለዚህ ነው ዓለማችን ላይ እስካሁን ኮሚኒስት የሚባል ስርዓት ኖሮ አያውቅም የሚባለው። ምክንያቱም እንደዚህ አይነት ሶሳይቲ በተአምር ተገንብቶ አያውቅም። የኮሚኒስት ስርዓት በቃ ትልቁ ዓላማው ይሄ ነው። ስቴትለስ ማድረግ ነው፣ ገንዘብ ማጥፋት ነው፣ ክላስ የሚባለውን ነገር ማጥፋት ነው። የዚህ ደግሞ ፍጹም ተቃራኒ ግሩፕ አለ፣ ካፒታሊስት የሚባለው ግሩፕ። አሁን ዓለማችን ሰፊውን ህዝብ የሚገዛ ስርዓት ማለት ነው።
ካፒታሊስት ደግሞ የሚባለው ስርዓት የዛኛው ተቃራኒ ፕራይቬት ኦነሮች ወይም ደግሞ ፕራይቬት ፕሮፐርቲ እንዲኖርላቸው ይፈቀድላቸዋል። ግን ከዛኛው ምንድነው በጣም ሰፊ ልዩነት የሚያመጣው? ፕራይቬት ኦነሮች ከፍቃዳቸው ተመስርተው ወይም ደግሞ ከገበያቸው ተመስርተው ትርፍ ለማግኘት የሚሰሩበት ነፃ የንግድ ቀጠና። ካፒታሊስት ሲባል በቃ በአማርኛ ስናወጣው ነፃ የንግድ ቀጠና ልትሉ ትችላላችሁ። እዚህኛው ላይ ፕራይቬት ፕሮፐርቲ ሊኖራችሁ ይችላል። የሰራችሁትን ነገር የራሳችሁ የማድረግ መብት አላችሁ። እሱ ብቻ አይደለም፣ መንግስት እንዲያርግ እያለ ሊያስገዳችሁ አይችልም። እናንተ ፍቃዳችሁ ላይ ተመስርታችሁ ትርፍን ለማግኘት ፈልጋችሁ የምትፈልጉትን ነገር በምትፈልጉት ሰዓት ልታደርጉ ትችላላችሁ። የምትፈልገውን ነገር መማር ትችላለህ። የምትፈልገውን ነገር መስራት ትችላለህ። በምትፈልገው ልክ ሀብትን ማከማቸት ትችላለህ። ካፒታሊዝም የሚባለው ስርዓት ይህ ስርዓት ሎወር ክላስ ይፈጥራል፣ ሚድል ክላስ ይፈጥራል፣ አፐር ክላስ ይፈጥራል። ዓለማችንን እየገዛ ያለው ስርዓት ነው። እንግዲህ በተለይ ነጮች በጣም የምዕራቡ ዓለም የሚባሉት ማለት በጣም እያፋፋሙት ያለ ለረጅም ጊዜ ደግሞ ያስተዋወቁት ስርዓት ነው። በተለይ ከ16ኛው ክፍለ ዘመን ጀምሮ በጣም ሄዷል። 18ኛው ክፍለ ዘመን ላይ ደግሞ ተቀጣጥሏል። ይሄ ኢንዱስትሪያል ሪቮሉሽን የሚባለው ስርዓት ሲመጣ ማለት በጣም ብዙ ማሽኖች ይመረቱ ነበር። የዓለም ህዝብ እዚህ ላይ ነው የተመሰረተው። ካፒታሊዝም የሚባለው ነገር የኮሚኒዝም ቶታሊ ተቃራኒ ነው፣ ፍጹም ተቃራኒ ነው። ሶስተኛው ደግሞ ይመጣል። አሁን አንዳንድ ተንባዮች ዓለማችን አሁን በምትሄድበት መንገድ ከሄደች ወደዚህኛው ስርዓት ይሄዳሉ ብሎ የሚያስቡ ስርዓት፣ ይሄ ስርዓት ደግሞ ሶሻሊዝም የሚባለው ስርዓት ነው። ይህን ስርዓት ሶስተኛ ላይ ያደረግኩበት ምክንያት አንዳንዶች ምን ይሉታል፣ ካፒታሊዝምንና ኮሚኒዝምን የሚያስታርቅ ስርዓት ነው ብሎ የሚያስቡ ስርዓት ነው። ለምንድን ነው እንዲያልኩት? ይሄ ስርዓት ከኮሚኒዝም የሆነ ነገር ይወስዳል፣ ካፒታሊዝም ከሚባለው ስርዓት ደግሞ የሆነ ነገር ይወስዳል። በተለይም ትልልቅ ሰዎች ይህን ሀሳብ ትረዱታላችሁ። ምክንያቱም ደርግ የሚባለው ስርዓት የሶሻሊዝምን ስርዓት የሚከተል ስርዓት ነበር። አመሰግናለሁ ጌታዬ። ምንድነው የሶሻሊዝም ዓላማ? ይህንም በነገራችን ላይ ያስተዋወቀው ካርል ማርክስ ነው። እዛው የኮሚኒስት ማኒፌስቶ ላይ ሁለተኛው ስርዓት ብሎ የሚያስተዋውቀው የሶሻሊዝም ስርዓት ነው። እና ሶሻሊዝም ምንድነው ካላችሁ፣ እሱም ዓላማው መኒለስ፣ ስቴትለስ፣ ክላስለስ የሆነ ሶሳይቲ መፍጠር ነው። ግን ምንድነው ከኮሚኒዝም ለየት የሚያደርገው ካላችሁ፣ ሁለት መሰረታዊ ነገሮች ለየት ያደርጓል። አንደኛ፣ በተወሰነ መልኩ ፕራይቬት ፕሮፐርቲዎችን እንድታከማችሁ ይፈቅድላችሁ። ሙሉ በሙሉ ነፃ አይደለም፣ ግን በተወሰነ መልኩ የግል ንብረቶች እንድትይዙ፣ በተለይ ደግሞ ፐርሰናል የሚባሉ ፕሮፐርቲዎች አይታችሁ ከሆነ አላውቅም፣ የግል የሚባሉ ንብረቶችን፣ ይሄ ፐርሰናል የሚባሉ ንብረቶችን እንድትይዙ ይፈቅድላችሁ፣ ግን በተወሰነ መልኩ። ይህም በብዙ መንገድ ይፈጠራል። ለምሳሌ በደርግ ሰሞን ሰምታችሁ ከሆነ አላውቅም፣ ደርግ እስከሆነ ጊዜ ድረስ ገንዘብ እንድታከማችሁ ይፈቅድላችሁ። ለምሳሌ ለኢትዮጵያውያን ሕዝብ ምሳሌ ነው እየወሰድኩ ያለው፣ እስከ 40 ሺህ ብር ድረስ የምትፈልጉትን ነገር ሰርታችሁ ማከማቸት ትችላላችሁ። ከ40 ሺህ ብር በላይ ሲሆን ግን ያ ገንዘብ የመንግስት ይሆን ማለት ነው። 40 ሺህ ብር 50 ሺህ ብር ከሰራ 40 ሺህ ያንተ ነው፣ የቀረው 10 ሺህ የመንግስት ነው ማለት ነው። በተወሰነ መልኩ ፕራይቬት ፕሮፐርቲን ይፈቅዳል፣ ግን ሙሉ በሙሉ ነፃ አይደለም። ከኮሚኒዝም ለየት የሚያደርገው ይሄ ነው። ከዛ ደግሞ ትመጣላችሁ። ሁለተኛው ለየት የሚያደርገው ነገር በተወሰነ መልኩ በሰራችሁት ልክ እንዲከፈላችሁ መንግስት ፍቃድ አለው ማለት ነው። በልፋታችሁ ልክ ሙሉ በሙሉ አይደለም፣ በተወሰነ መልኩ ስኪላችሁን እያዋጣችሁ፣ በተወሰነ መልኩ እውቀታችሁን እያዋጣችሁ ትንሽ ከፍ ያለ ደሞዝ፣ የደሞዝ ልዩነት አለ እንደማለት፣ በተወሰነ መልኩ ክላስ አለ። ምንድነው የዓለም ህዝብ እነዚህ ሁለቱ ስርዓቶች ዞር እንዲል ያደርገው? ለምንድነው ከዚህ ዞር እንዲል ያደርገው ካላችሁ፣ በጣም ሁለት መሰረታዊ ነገሮች ልንገራችሁ። የኮሚኒዝም እና የሶሻሊዝም ስርዓት ያሉባቸው ሀገሮች አብዛኞቹ ነገሮች አይታችሁ ከሆነ እድገት የሚባል ነገር የለም። አስተውላችሁ ከሆነ ሩቅ እንኳን አትሄዱ፣ ሀገራችን ውስጥ ይሁ የመንግስት የሆነ ነገርና የግል ንብረት የሆነ ነገር ሄዳችሁ፣ የግል ንብረት የሆነ ነገር ብዙ ጊዜ እንክብካቤ ያለው፣ ከዛኛው ለየት ያለ ነገር አለ። ምንም ነገር ፕራይቬት በግለሰብ ሲመራ ሰው የራሱ ስለሆነ እንደ ራሱ አድርጎ ስለሚይዘው ትርፍም ለማግኘት ስለሚሰራ ከልቡ ይዟል። የመንግስት ሲሆን ግን የማህበረሰብ ሲሆን ግን ብሶ ኬርለስ ይሆንበታል። የኮሚኒዝም እና የሶሻሊዝም ስርዓት እንዲህ ናቸው። አብዛኛውን ጊዜ እንደዚህ አይነት ቦታ ላይ ሄዳችሁ ከሆነ ተመሳሳይ ልብስ ነው የሚለብሱ፣ ኢቭን ዩኒፎርም ነው የሚለብሱ፣ የሚበሉ ምግብ ተመሳሳይ ነው። ቤቶቻቸውን ሄዳችሁ አይታችሁ ከሆነ ለምሳሌ ቻይናን ሄዳችሁ ልታዩ ትችላላችሁ። በነገራችን ላይ የሶቪየት ዩኒየን የነበረበት ሰሞን ላይ የነበረውን ህዝብ ሄዳችሁ ልታዩ ትችላላችሁ። ቬኔዙዌላ አይደል ካልተሳሳትኩኝ፣ እሱን ሄዳችሁ ልታዩ ትችላላችሁ። ኪውባን አት ሰም ፖይንት የነበረ ሀገር፣ እሱን ልታዩ ትችላላችሁ። በጣም ግልጽ የሆነው ምሳሌ ኖርዝ ኮሪያ ልታዩ ትችላላችሁ። እድገት አታዩባቸውም። ለምን? ምክንያቱም ብዙ ጊዜ እድገት የሚባለው ነገር የሚመጣው ሰዎች በባህሪያችን ሰልፊሾች ነን፣ ራስ ወዳዶች ነን። ለራሳችን ሲሆን እንተጋለን።
እንደዚህ አይነት ስርዓቶች ላይ ግን እንዴትም ስራ መንግስት የሚወስድብህ ከሆነ በነፃነት አትሰራ። ምንድነው ግን አሁን ዓለማችን ወደ ሶሻሊዝም እየሄደች ነው የሚያስብላት ነገር? በተለይም ደግሞ ብዙ የተማሩ ሰዎች ካፒታሊዝምንም ብዙ አይደግፉም፣ ኮሚኒዝምን ብዙ አይደግፉም፣ ወደ ሶሻሊዝም ይሄዳሉ። ለምንድነው ሶሻሊዝምን እንዲደግፉ ያደረጋቸው ካላችሁ፣ ምክንያቱም የሶሻሊስት የሚባለው ስርዓት አንዳንድ ጊዜ በጣም ራስ ወዳድ የሆኑ ሰዎችን አቮይድ ለማድረግ የሚረዳ ስርዓት ነው ብሎ ያስባሉ። ምን ማለት መሰላችሁ? የካፒታሊዝም ስርዓት የጥቁር ህዝብ እንዲነገድ አድርጓል። በነገራችን ላይ ካፒታሊዝም የሚባለው ስርዓት ኮርፖሬሽን የሚባለው ነገር እንዲስፋፋ ያደረገው እሱ። አንዳንድ ጊዜ ሰርቀህም አጭበርብረህም ለማህበረሰቡ ማይሆንም ነገር አድርገህ ብቻ ትርፍ አገኝ፣ ህግ አትጣስ ነው። ሶሻሊዝም ሲሆን ምንድነው ጥሩ ነገር ብለው የሚያስቡት እነዚህ ሰዎች? ሶሻሊስት ሲሆን መንግስት ጣልቃ ይገባል፣ እንደፈለጋችሁ ማድረግ አትችሉም፣ ከሆነ ነገር በኋላ ራሱ ሊሚት ያደርጋቸዋል። በሌላ ቋንቋ ሙሉ በሙሉ በእናንተ ንብረት ላይ መወሰን አትችሉም እንደማለት። እና ዓለማችን አሁን በዚህ ሰዓት በእነዚህ አይነት ሀሳቦች ተከፋፍላለች። ሰሞኑን እያሰብኩት የነበረ ሀሳብ ስለሆነ ያነበብኩትን ሼር ላደርጋችሁ ብዬ ነው። አላቅም ማንን ሊጠቅም እንደሚችል ጀነራል ኖሌጅ ነው ብላችሁ ያዙት። ግን የኮሚኒዝም፣ የሶሻሊዝም፣ የካፒታሊዝም ስርዓት ልዩነታቸው እነዚህ ናቸው። what do you think? እስኪ ምን ታስባላችሁ ስለነዚህ ስርዓቶች? እናንተ የየትኛው ወገን አቀንቃኞች ናችሁ? የትኛውን ወገን ታስባላችሁ? ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። ደስ ብሎኛል ከረጅም ጊዜ በኋላ በእንደዚህ አይነት ሀሳብ መገናኘት ስለቻለን። ከዚህ በኋላ እንደዚህ አይነት ሀሳቦችን እያነሳን በየሳምንቱ እንገናኛለን፣ የተለያዩ ሀሳቦችን እናነሳለን። ፊራ ነኝ በድጋሜ መልካም ሳምንት። ቀጣይ ሳምንት በአዲስ ሀሳብ እንገናኛለን።